በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ገድለ አቡነ አረጋዊ ዘሰኔ። ያልተፈጠረ አንድ ባህሪ ከቸርነትና ከይቅርታ ጋር በልዕልና በአምላክነት ክብር የሚኖር ሁሉን የፈጠረ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ የሕይወት ምንጭ ከሱ የሚፈልቅ የተራበውን የሚያጠግብ የተጠማውን የሚያረካ ባለጸጋውን የሚጠብቅ ከነዳያን ጋር የሚኖር ትሑቱንና ትዕግስተኛውን የሚወድ የምዕመናን ጓደኛቸው የጻድቃን ምስክራቸው ነፍስን የሚጎበኛት ብርሃናትን የፈጠረ ለሁሉ የሚያበራ በማይጠልቅ ፀሐይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊን የትሩፋቱን ዜና ገድል በልዑል እግዚአብሔር ቸርነት እናነባለን። የብፁዕ ወቅዱስ አባታችን የአቡነ አረጋዊ ጸሎቱና በረከቱ በሕዝበ ክርስቲያን በጥምቀት ልጆች ላይ ለዘላለሙ ይኖር አሜን። ብፁዕ ወቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸውም 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜ ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከእነሱም ለወፍጮ ሥራ የተመደቡ አሉ። ሸክላ ሥራን ሌላም ልዩ ልዩ ተግባረ ዕድ የሚያውቁ ይገኝባቸዋል። ጽሕፈት የሚጽፉ አሉ። ለሁሉም ለየሥራ ድርሻቸው የሚያዝዝ አዛዥ ሾመላቸው። ለወጥ ሥራ የምታገለግል 6 መቸለሻ የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለእራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዝዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትሕትና ተጠብቀው ይኖሩ ዘንድ በየዋህት በጾም በጸሎት በትሕርምትና በትዕግስት ተጸምደው ይኖሩ ዘንድ ቅዱስ መጽሐፍ እያነበበ ይተረጉምላቸዋል። በአባቶቹ በጳቁሚስና በቴዎድሮስ ቤት እንደተማረ ይህን የማኅበር አስተዳደር ሥርዓት ሠራላቸው። የመጽሐፍና ሌሎቹ የማኅበር አስተዳደር ሥርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የሥርዓት መምህር ነውና። ለብፁዕ ወቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎትህ እነሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ እረፍት ከሐዘን ደስታ ወዳለበት ከአሳር ወደ ክብር በታላቅ ደስታ እወስድ ዘንድ ወደ አንተ መጥቻለሁ አለው። የዚህን የኃላፊውን ዓለም ክብር ስለናቅህ በመንግሥተ ሰማያት የማያልፈውን የማይጠፋውን ክብር አቀዳጅሃለሁ። በዚህ ዓለም የሐሩን ልብስ የወርቅና የብሩን ጌጥ እንደ ናቅህ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን አለብስሃለሁ፣ አስጌጠሃለሁ። ከትውልድ ሀገርህ ወጥተህ በባዕድ አገር ስለኖርክ እኔ ሰማያዊት ኢየሩሳሌምን እሰጥሃለሁ። የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለናቅህ የማይፈርስ የማያልፍ የሕይወት ቤትን እሰጥሃለሁ። መታሰቢያህን ያደረገ በጸሎትህም የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገድልህን መጽሐፍ የጻፈ ያጻፈ የተረጎመ እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። መታሰቢያህ በሚደረግበት ዕለት የራበውን ያጠገበ የጠማውን ያጠጣ እኔ የሕይወት እንጀራ አበለዋለሁ፣ የሕይወት ጽዋም አጠጣዋለሁ። በዓልህ በሚከበርበት ዕለት ለራበው ምሳውን ያበላ እኔ በምሳ ደብረ ጽዮን የምሳ ግብዣ አድርግለታለሁ። በስምህ በተሠራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ፣ ልመናውንም እቀበለዋለሁ። ቤተ ክርስቲያንህንም ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽሕና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳ ሞት አይደርስበትም። የእህል ችግርም አይኖርበትም። በጥቡ ልብ ሆኖ የገድልህን መጽሐፍ የሰማ ያለ ስንፍና በፍጹም መታመን የንባቡን ኃይለ ቃል የሰማ እኔ ለችግሩ ሁሉ ፈጥኜ እደርስለታለሁ። ለቤተ ክርስቲያንህ መባ ያገባ ዕጣን ወይም ቅባ ሜሮን ወይም ዘይት የሰጠ
እኔ በሰማያዊት መንግስቴ አገባዋለሁ። ንጉሥም ቢሆን ለቤተ ክርስቲያንህ የሐር መጎናጸፊያ ቢሰጥ፣ በዓልህ በሚከበርበት ዕለት ቢያከብር፣ እኔ በመንግስቴ አከብረዋለሁ፣ በጠላቱም ላይ ድልን አቀዳጀዋለሁ። ከመኳንንቱ ከመሳፍንቱ ጋር ሰላምን እሰጠዋለሁ፣ በምድርም ላይ ዘመኑን ወይም ዕድሜውን አረዝምለታለሁ። ከሁሉም ይልቅ የሞት ጥላ አያርፍብህም፣ መልአከ ሞትም ሊያስደነግጥህ አይችልም። እንደ ነቢያቶቼ ኤልያስና ሄኖክ ትሰወራለህ እንጂ። በብሩካን እጆችህ የቀበርካት እናትህ ዕድናንም በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው እንዳይቀበርበት ወይም ለማንም እንዳይታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰውራል። ይህችን ቤተ መቅደስህንም ታላቅና የተከበረች አድርጋታለሁ። የበቁ የደጋግ ነገሥታትና ጳጳሳት የመቃብራቸው ወይም የማረፊያቸው ቦታ ትሆናለች። ጌታችንም ለአባታችን ይህን ቃል ኪዳን በሰጠው ጊዜ ክቡር አባታችን አቡነ አረጋዊ ጌታችንን አቤቱ በፊትም ሞገስ አግኝቼ እስከሆነ እናገር ዘንድ ይፈቀድልኝ አለው። ጌታም ወዳጄ አረጋዊ ሆይ ፈቅጄልሃለሁ፣ ተናገር፣ ከእኔ የምትፈልገውንም ሁሉ ጠይቅ ወይም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህን ሁሉ ለሰጠኸኝ እስከ ዘላለሙ ድረስ ስምህ የተመሰገነ የጌትነትም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታ ሆይ መታሰቢያዬን ያደረገ የገድሌን መጽሐፍ የጻፈ በጸሎቴ የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስም እስከ 15 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ አረጋዊም አቤቱ ይህች ቦታ የነገሥታት፣ የጳጳሳት፣ የክቡራን መኳንንትና መሳፍንት ብቻ መቀበሪያ ሁና አትቅር። ነገር ግን ለተገፉ ለነዳያን አባት እናት፣ ለሞቱባቸው ለዕውራንና ለአንካሳን መጠጊያ ትሆን ዘንድ ማንኛውንም ግለሰብ ይቀበርባት እንጂ እኔ በዚች አገር እንግዳና ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስም የተመሰገንህ አረጋዊ እንደ ቃልህ ይደረግልህ አለው። አባታችን አቡነ አረጋዊ መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይም ከቅርብ መጥተው ንስሐ ሳይገቡና በድንገተኛ ሞተው በዚች ባጸደ ቤተ ክርስቲያኔ የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለው። መድኃኒታችን ኢየሱስ ክርስቶስም ስንኳንስ በተራራው ጫፍ ላይ የተቀበረ ይቅርና ከተራራው ስር እንኳ ቢሆን ይልቁንም በስምህ የተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ የሰጠው አለው። አባታችን አቡነ አረጋዊም አቤቱ ይችን ቤተ መቅደስና በውስጧም የሚኖሩትን ባርክ አለው። መድኃኒታችንም ይህች ቤተ መቅደስህ የተባረከች የተቀደሰች ትሁን፣ በውስጧም ሰው አይታጣ፣ መብራቷ አይጥፋ፣ ስጋዬና ደሜ በውስጧ በተዘጋጀ ጊዜ ልምላሜ ሙቀት ያልተለየው የሰመረ በፊቴም ተቀባይነት ያለው ይሁን አለው። አባታችን አቡነ አረጋዊ መልሶ አቤቱ ይህችን መንፈሳዊ ድርጅት ወይም ማህበር ልጆቼንና ቅዱሳኖቼንም ሁሉ ባርክ አለው። ይህች ማህበር የተባረከች ትሁን፣ የችግረኞች መጠጊያ፣ የተራቡ የሚጠግቡባት፣ የታረዙ የሚለብሱባት፣ ወይም ለተራቡ ምግብ ለተራቆቱት ልብስ ትሁን አለው። እሊህ ቅዱሳን ልጆችህም እልፍ አላፋት ይሁኑ፣ እንደ ባህር አሸዋ እንደ ሰማይ ከዋክብትም ትውልዱ ነገዱ እንደ ተስፋፋ ዘሩም እንደ በዛ እንደ ያዕቆብ ልጆች የበዙ ይሁኑ። ድንገተኛ በሽታ መቅሰፍት፣ ሰውነትን የሚያዝግ የሚያጠወልግ ሕማም ወደ እነሱ አይቀርብም። አባታችን አቡነ አረጋዊ አቤቱ ይህችን የማድርባትን በዓቴንና ካንተም ጋር ቆሜ ቃል ኪዳን የተቀበልኩባትን ቦታ ባርክ። ይልቁንም ይህች እግርህ ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ትሆናቸውና ወይም ከሕማማቸው ይፈወሱ ዘንድ ባርካት አክብራትም። ሕማም ያለበት ቢኖር ፈጥኖ ይወገድለት። በፍጹም መታመን በአንገቱ ላይ እምነቱን ቢያስር ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈዝፍ በሽታ ይድን ዘንድ መሬቱን ወይም እምነቱን በተቀባ ጊዜ በሱ ላይ ድንቅ ድንቅ ታምራት ተፈጽሞ ከሕመሙ ነፃ ይሆን ዘንድ ፈቃድህ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ይሁን ይደረግልህ በማለት በማይታበል ቃሉ ቃል ኪዳን ገባለት። የአባታችን አቡነ አረጋዊ ጸሎቱና በረከቱ በሕዝበ ክርስቲያን በጥምቀት ልጆች ላይ ለዘላለሙ ይኑር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን ለዘላለሙ አሜን።